ረገጥ አርጌ የምነግራችሁ ነገር ምን እንደሆነ ታውቃላችሁ? እናት፣ አባት፣ እህት፣ ወንድም በዚህ ሰዓት አንድና አንድ ልታምኑ የምትችሉት ፈጣሪያችሁን ከፈጣሪያችሁ በታች እራሳችሁን ብቻ ነው። ገንዘብ ላኩ፣ መላካችሁ አይከፋም፣ ግን የምትልኩበትን ደረሰኝ ያዙ። መታችሁ ክህደት ቢፈጸምባችሁ ያንን ሰው ልትጠይቁ የምትችሉት አንድና አንድ በደረሰኝ ብቻ ነው። ስለዚህ ያለውን ነገር አስተካክሉላችሁ እወዳለሁኝ። በድጋሚ ማለት ነው በጣም ነው የምወዳችሁ። በርቱልኝ፣ ጠንክሩልኝ። እኔ ሀገሬ እንግዲህ ደስ የሚል አየር እየተነፈስኩ ነው። ያው እንግዲህ በቀረጻ መሀል ያላሰብኩት ነገር ተፈጥሯል። እውነት ለመናገር በጣም ደንግጫለሁ። ከኔ አልፎ ካሜራማኑም ደንግጧል። ግን ያው እስኪ ምን ያረግሽ ነው? ኧረ በእናትህ ምን ያረግሽ? ምን አረግሽ? ኧረ ጓደኛዬን እየጠበኳት ነው። ጓደኛዬን እየጠበኳት ነው። እውነቱን ስነግራችሁ በጣም ፈርቼ ነበር፣ ግን ምን እንደማደርግ ደግሞ ግራ ገባኝ። ሰው ራሱ ብታዩ ምንም አያደርግም። ኧረ ሰላም ሰላም ሰላም! ውድና የተከበራችሁ የማርካን ቲቪ ተከታታዮች እንዴት ናችሁ? ደህና ናችሁ? የኔ ማሮች፣ የኔ እንቁዎች ታውቃላችሁ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁላችሁም በያላችሁበት ሰላምና ጤናችሁ ብዝት ትርፍ ይበልልኝ፣ እንደዚህ ማለት ነው። እና የኔ ውዶች በጣም ነው የምወዳችሁ። ስራ እንዴት ነው? ያው እንግዲህ ሁላችንም እንደምናውቀው የረመዳን ጥግረራ ያው የህይወት ቅመሞች እናውቀዋለን። ምን ያህል አድካሚ እንደሆነ ምን ያህል አሰልቺ እንደሆነ እናውቀዋለን። ነገር ግን ያው የወጣንበት ዓላማ ደግሞ ለመለወጥ ለማደግ እስከሆነ ድረስ ግዴታችን ስለሆነ ጠንክረን በርትተን መስራትና መለወጥ አለብን ማለት ነውና በርቱ፣ ጠንክሩ ልላችሁ እወዳለሁ። ዛሬ እንግዲህ ያው ባንድ ሀሳብ መጥቼላችኋለሁ። እናንተ ደግሞ ቤቴን ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። እንዲሁም ደግሞ ገንቢ ሀሳባችሁን እንድትሰጡኝ በአክብሮት ጠይቃለሁ። ስለምትሰጡኝም ገንቢ አስተያየት ደግሞ ከልብ አመሰግናለሁ። ያው ብዙዎቻችሁ ኮሜንታችሁን አይቻለሁ። አንዳንዶቻችሁ አሳግቻት የምትሏላችሁ፣ ክሰሻት የምትሏላችሁ፣ አንዳንዶቻችሁ ደግሞ ታያት ያላችሁኝም አላችሁና ሁላችሁንም እንደ ሀሳብ ተቀብያለሁ። አመሰግናለሁ። እና ዛሬ እንግዲህ ያው የመጣሁበት ዋነኛ ሀሳብ እውነት ለመናገር የለፋንበት የደከምንበት ስንት የሆንበት ነገር በባዶ ሲሆን ያሳዝናልና እውነት ስነግራችሁ ላለማልቀስ ላለማዘን እየሞከርኩ ነው ወደ እናንተ የምመጣው ማለት ነው። ምክንያቱም አዝኜ አልቅሼ ምንም የማመጣው ነገር የለኝም። ስለዚህ እየከፋኝም ቢሆን ፈገግ እያልኩ እመጣለሁ ማለት ነው። የከሲስተር ጓደኛ ጋር ዛሬ ተቀጣጥረናል። ለምን እንደቀጠረችኝ አላውቅም። ደውላልኝ ነበርና ለማንኛውም ብዬ ነው ካሜራ ያስኩት። ትመጣለች። ያው እንዳያችሁት ለማዘርም ነግሬያታለሁ። ሲስተርም አዋርታታለች። ያው የእህቴ ክደት እንደቀጠለ ነው ማለት ነው። ስለዚህ ወስኛለሁ። ያው የእናንተን ሀሳብ ብሰማም ብቀበልም ግን አትክሰሻት የሚለውን ሀሳብ እውነት ለመናገር አልቀበልም። ለምን ብትሉኝ የሰው ሀገር ድካሙን ልፋቱን ያለውን እንግልት የሰው ሀገር ሄዶ ያየ ሰው ነው የሚያውቀውና የኔን ልፋት የኔን ድካም እናንተ ትረዱኛላችሁ ብዬ ተስፋ አድርጋለሁ። ታውቃላችሁ እንቅልፍ እየራበን ምግብ እንብላ አንብላ ቼክ ሳንደረግ ውስጣችን በናፍቆት በብዙ ነገር ተሰቃይተን ነው ገንዘብን የምናመጣው ማለት ነው። ታዲያ ይሄንን ነገር ሰው ይረዳኛል ያስብልኛል ብላችሁ ስታደርጉ አይ አላሰብሽልኝም አላረክሽልኝም ሆኖ ክህደት ከሆነ መልሳችሁ መሄድ እስካለብኝ ጥግ ድረስ ለመሄድ ወስኛለሁ ማለት ነው። ግን አዲስ ነገር ካለ ብዬ ያው ጓደኛዋን ላገኛት እየጠበቅኳት ነው። እስከምትመጣ መግቢያ ልስራላችሁ ብዬ ነው። በዚህ አጋጣሚ ትልቅ ልነግራችሁ የምፈልገው ነገር ቢኖር ስደት ላይ ያላችሁ እህቶቼ ብር ስትልኩ ደረሰኝ በፍጹም ከእጃችሁ እንዳይጠፋ። ምክንያቱም የኛ ልፋት ለማያውቅ ሰው የላባችሁን ዋጋ ያ ሰው እንደዚህ ተይዞ መጥፋት አለበት። በቃ ሀቃችሁ ነው፣ ላባችሁ ነው። መጠየቅ ደግሞ የምትችሉት አንድና አንድ ማስረጃና መረጃ ሲኖራችሁ ነው። ያለ ማስረጃ ሰው ምንም ልታደርጉት አትችሉም። ሲስተርም እንደሰማችኋት ከሆነ ማስረጃ ከያሽ ክሰሽኝ ነው ያለችኝ። እና ያው የተወሰነ የላኩበትን የተወሰነ ደረሰኝ አግኝቻለሁ። ሁሉንም ባይሆንም ቢያንስ የተወሰነ እዚህ እስካለው ድረስ የምንቀሳቀስበት ነገር እንኳን ካገኘው ለኔ በቂ ነው ብዬ አስባለሁ። ስለዚህ
ረገጥ አድርጌ የምነግራችሁ ነገር ምን እንደሆነ ታውቃላችሁ? እናት፣ አባት፣ እህት፣ ወንድም በዚህ ሰዓት አንድና አንድ ልታምኑ የምትችሉት ፈጣሪያችሁን ከፈጣሪያችሁ በታች እራሳችሁን ብቻ ነው። ገንዘብ ላኩ፣ መላካችሁ አይከፋም፣ ግን የምትልኩበትን ደረሰኝ ያዙ። መታችሁ ክህደት ቢፈጸምባችሁ ያንን ሰው ልትጠይቁ የምትችሉት አንድና አንድ በደረሰኝ ብቻ ነው። ስለዚህ ያለውን ነገር አስተካክሉላችሁ እወዳለሁኝ። በድጋሚ ማለት ነው በጣም ነው የምወዳችሁ። በርቱልኝ፣ ጠንክሩልኝ። እኔ ሀገሬ እንግዲህ ደስ የሚል አየር እየተነፈስኩ ነው። እናንተም ደግሞ እግዚአብሔር ለዚች ቀን ያብቃችሁ። በሀገራችሁ ገብታችሁ ንጹህ አየር የምትተነፍሱ ያድርጋችሁ እላችኋለሁ። እወዳችኋለሁ። እንግዲህ አሁን ያው እንጠብቃታለን ማለት ነው። ሀሳቧ ምን እንደሆነ እንሰማታለን። ጥሩ ነው መጥፎ ነው ምን እንደሆነ እኔም ስለማላውቀው ማለት ነው። ያው እንግዲህ ጓደኛዋ እስከምትመጣ እኔም ወዝ እያልኩኝ እንጠብቃታለሁ። እናንተ ደግሞ እስከዛ ቤት ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ያው እንግዲህ ውዶቼ ጓደኛዋ እንዳለችኝ ከሆነ አናግሪልኝ ብላኛለች ነው ያለችኝ። ለመልካም ይሆናል ብዬ ተስፋ አድርጋለሁ። የከፋ ነገር ውስጥ እንዳንገባ የተቻለኝን ሁሉ እያረኩ ነው። እስኪ እንግዲህ ዛሬ ለመጨረሻ ጊዜ ያለውን ነገር ላውራትና ጓደኛዋን እንግዲህ ያለውን ነገር አብረን ያለን ማለት ነው። እውነት ለመናገር ያው ተከፍቻለሁ፣ ግን ሌላ ነገር ውስጥ እንዳንገባም ደግሞ የተቻለኝን ሁሉ እያደረኩኝ ነው። አብራችሁኝ ቆዩ። ኧረ እነዚህ ልጆች ምንድነው? ምን እየጠበቅሽ ነው? ምን እያደረግሽ ነው? ኧረ በእናትህ ምን እያደረግሽ? ምን አደረግሽ? ኧረ ጓደኛዬን እየጠበኳት ነው። ጓደኛሽ ነው? ጓደኛዬን እየጠበኳት ነው። በቃ ይዘናት እንሂድ። ይዘናት። ኧረ በእናትህ ይዘናት እንገባ። ኧረ በእናትህ ኧረ በእናትህ ምን ምን እያደረክ ነው? አሁን ታች ግንጽ ነው ያለው። ይሄን ያለው አንድ ኧረ በእናትህ አጥፋሽ ነው ሻት ይቻል አጥፋ ኧረ በእናትህ በጣም የሚገርመው ግን ማለት ነው በጣም ጫጫታ ስለነበረ ያው ከተረጋጋው በኋላ ነው ሪከርድ ያደረኩት ማለት ነው። በዚህ ሁሉ ግርግር መሃል አንድም ሰው ምንድነው ብሎ አለመጠየቁ ይበልጥ አናዶኛል። በዚህ ልክ ሰው በጣም ብዙ ሰው ነው እየተላለፈ የነበረው፣ ግን አንድም የሚጠይቅ ሰው አልነበረም። እንትን ያው ይዘናታል። አግኝተናታል። ምን እናድርጋት? እሺ እንወስንባት ነው። ምን እናድርጋት? ትጎዳ እንዴ? እንጉዳት? አስረናታል የተባባልነው ቦታ ላይ። ኧረ ምንም የጣቢያ ሀሳብ ሊኖራትም አይችልም። በደንብ አሪፍ አድርገን አስተካክልናት። እንዴ ነው ሀሳባለሽ? በቃ ችግር የለውም። በቃ እዛው ነው ይቻለች አስቀምጠናታል። ዝም በይ በቃ። እሺ እና እዛው አስቀምጠናት እንሂድ። በቃ ዝም በይ በቃ። ሄሎ አቡሼ። አቤት። የሆነ ችግር ተፈጥሯል። እየቀረጽን እያለ ሚጡን ወሰዷት። እንዴ የት አካባቢ ነው? እኔ የገቡበትን አይቼዋለሁ። ወደ ብቻ ምን ማድረግ ስለማልችል ነው። ትመጣለህ? ሰፈር ነው። አዎ በቃ እመጣለሁ። እውነትሽን ነው? ግን ምንድን ነው? አዎ እኔ እንጃ፣ እኔም አልገባኝም። እኔንም አስፈራርተውኝ ነው የሄዱት። እንደ ልጆች ይታወቃሉ? እኔ አላውቃቸውም፣ አይቻቸው አላውቅም። መተው ነው ይዘው ያስገቡበትን ቦታ ግን አይተሽዋል በትክክል? አዎ እነሱ ሲወጡ ነው የደወልኩልህ። አሁን ማይኩንም አልዘጋችሁም። ማይክ አድርጌላት ነበር ላይ እሱንም አልዘጋችሁም። ድምጿን እየሰማሁት ነው። በቃ ሎኬሽን ለምሳሌ የምናገኝበት ሰፈር ነኝ እና እኔ የገቡበትን አይቻለሁ። እኔ ጋና ሰፈር ና እዚህ ሾለቆ አካባቢ ነኝ ና። በቃ መጣሁ። ኧረ አሁን መጣሁ። እሺ ይኸው መጣ። እሱም የመጣ ነው። ወንድም አለኝ እምወደው የሚያሳሳኝ ሐዘን ጭንቄን የሚያስረሳኝ የሚያኮራኝ በሄድኩበት የሚያጸናኝ ካዘንኩበት ወንድም አለኝ ክፉ የሌለው ባንደበቱ ወንድም አለኝ እኔስ ብርቱ ጥፋቶቼን ያዘልኝ ጉድለቶቼን የሚሞላ
ሊያበረታኝ ወንድም ያለ ከኔ ኋላ ወንድም አለኝ የሕይወቴ ሚስጥረኛ እኔ ሲያዝን የማይተኛ ወንድም አለኝ መልከ መልካም ኢየሱስ ነገር አይለካም። እዚህ ነው እዚህ ጋር ነው በዚህ ጋር ነው ይዘዋት ሄዱ። እዚህ አረንጓዴው በር ላይ እሱስ እዚህ ነው ይዘዋት የገቡት። እዚህ ነው ይዘዋት የገቡት። አዎ እዚህ ነው ይዘዋት የገቡት። በዚህ ጋር ምንድነው የተፈጠረው? እነማን ናቸው? ታውቂያቸዋለሽ? አለ ምንድነው የተፈጠረው? እኔ እንጃ እዛ ጋር ቆሜ ስልክ እያወራሁ ነበር። አለ የተፈጠረው የጎድሽ ነገር አለ? ተወዳሽ ነገር አለ? ብለው ነው ያንገላቱኝና ቦርሳዬና ስልኬን ወስደውት እዚህ አስገብተዋት ነው የሄዱት። ታውቂያቸዋለሽ? ማንም የሚያውቃቸው አካል የለም? አላውቃቸውም። እንዴት እሱ ብቻ አብረሽ ማንም የለም? አንቺ ራስ ማን ነበረ? ለምን አልደወልሽም? እየቀረጽኩኝ ነበረ። ከዛም በኋላ ማለት ነው ሲመጡ እሱን ራሱ አስፈራርቶት እየሮጠ ሄደው ነው። እኔ ስራ ነበር ወይ ደውለሽልኝ? እኔ ስራ ረፍት የሚሆንበት ታይም ላይ ታጥኝም እንዴ? እኔ ይመጣል ብዬ መቼ አሰብኩኝ? አሁን እግሬን እኮ እያመመኝ ነው። መጀመሪያውኑ ብትነግሪኝ እኔ መጣ ነበር። ቢያንስ ስራ ስለወጣ ነው እንዲህ ነው ብትይ እኔ ቀድሜ ይገኝልሽ ነበር። እኔ ይመጣል ብዬ መቼ አሰብኩኝ? ምድር ከሰጠችኝ ጥሩ ነገር አንዱ ወንድሜ ነው የኔ ወንዱ። ትልቅ ነገር ዓለም ያሳየችኝ ወንድሜን ወንድም ነው ስላለችኝ ወንድሜ በኔ ህይወት ክፍል ተለጥፏል ያወድቅ ያንተ ምስል። ታውቃለህ ይገባሃል ደርሶ ሳዝንና ስከፋ ሊያድነኝ ይመጣል ልብ ወደ ልቤ ፈልሶ አለሁልህ ሊለኝ መከታ ሊሆነኝ ነገር አይደለም ቢያንስ ማለት ነው። ስትወጪ ቀረጻ አለ፣ ብር መያዝ አለ፣ ስልክ መያዝ አለ፣ ስንት ነገር ስተቶች እያሉ አንቺ ራስሽ እንዴት እንደዚህ አይነት ነገር ትሰሪያለሽ? ደግሞ እኮ እሷ ነች ያደረገችው። እንደዚህ ያደረገችው ማናት? እንደዚህ ያደረገችው እኮ እሷ ናት። ማናት? እሙቲ ናት ያለቻቸው። በስልክ ሲያወሩ እኮ ሰምቻለሁ። እሷም ችግሯ ምን እንደሆነ እንጠይቃታለን። እሷን ስናገኛት ችግር የለውም ማንነታቸው ልጆቹ ላይ መድረስ እንችላለን። ችግር የለውም። እሷን ብቻ መሆኗ ዋናው መታወቁ እሷ መሆኗ